ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ቤተክርስቲያን እንዲህ በታምራት የተመሰረተች እግዚአብሔር የመሰረታት በዘመኑ የነበሩ ሰዎች ደግሞ ከክብሯ የተሳተፉ ይህች ቀን ክብርት ልዕልት ተብላ የምትጠቀስ በየዓመቱ ልናከብራት የሚገባ ዕለት ስለሆነች እግዚአብሔር ፈቅዶልን እኛም መጥተን አክብረናል። ለዛሬ ዓመት በሰላም ያደርሰን። ያጣነውን ሰላም መልስልን። የሰላም አምላክ ነህና የፍቅር አምላክ ነህና ፍቅርህን አጎናጽፈን። የትዕግስት አምላክ ነህና ትዕግስቱን ስጠን፣ ማስተዋሉን ስጠን። ልመናችንን ጸሎታችንን ተቀብለ ለበረከት አብቃን። በእውነቱ ዛሬ ደስ የሚል በዓል ነው። ምድርም ጽሜት ምድር የነበረች ትናንት የምትችለውን ያህል የተጠማችውን ያህል መሬት ያገኘችው በረከት ቀላል አይደለም። እኛም ተጨንቀን ፈርተን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ዝናብ ካላመጣው ምን እንሆናለን የሚል ስጋት ነበረ። ቸር ስለሆነ ይቅር ባይ ስለሆነ መሐሪም ስለሆነ እንዲሁ ደመናትን ከውቅያኖስ ውሃ አዝለው መጥተው እንዲመግቧት ምድርን ያደረገ አምላክ ክብርና ምስጋና ለእሱ ይሁን። እስቲ እግዚአብሔርን አመስግኑት። ጨምሩለት። ለእናንተም ለደስታችሁ በእውነት መቼም ሁላችሁም እንኳን ቤተሰብ ይዘን ራሳችንን ውለን ማደር የሚያቅተን ስለሆነ ከሁሉ ነገር ችግር ከሚባለው በምድር ላይ ትልቁ ረሃብ ነው። ትልቁ ምድር የዘሩባትን ማታበቅል ከሆነ የተከሉባትን ማታጸድቅ ከሆነ ምድር ከዝናብ ጋር ማትገናኝ ከሆነ የሰው ልጅ መኖሩም ያጠራጥራልና ብዙዎቹ ታውቃላችሁ። በ77 ዓመተ ምህረት የነበረውን ችግር ሁላችሁም ሕፃናት የሆናችሁ በዚያ ዕድሜ ያልነበራችሁ ሰዎች ታውቃላችሁ። ስለዚህ በእውነት በጣም እጅግ ፈርተን አባቶቻችን ገዳማውያኑ እንዲጸልዩልን በየዕለቱ እየተማጸነ የነበረበት ሰዓት ስለነበረ እግዚአብሔር አባቶቻችንን ጸሎት ተቀብሎ ምድርን እንዲህ በዝናብ ያራሰ እግዚአብሔር አምላካችን ክብርና ምስጋና ይግባ። ለወደፊቱም ቸርነቱ አይለየን። ክፋት፣ ተንኮል አትስሩ። እግዚአብሔር በተለያየ ነገር አንዱ ለአንዱ አስቸጋሪ ስለሆነ እባካችሁን ከዚህ ካልሆነ ነገር ገንዘብ ለማግኘት ብለን ሰው ከምናስቀይም ሰውን እንደ በግ እንደ ፍየል አግቶ ያልደከሙበትን ገንዘብ መቀበል ይህ ፈጽሞ የኃጢአት ነው። የትም ቦታ ሆናችሁ አትበሉትም። እርግጠኛ ሁኑ። እንዲያደርጋችሁ ሰው አሳዝናችሁ ሰው አስለቅሳችሁ ሰው የደከመበትን ሳትደክሙ ወስዳችሁ የትም ቦታ ሆናችሁ መስሏችሁ ካልሆነ በስተቀር የትም ቦታ ሆኖ ሰው ያንን ሊበላው አይችልም። አይተናል። ብዙ ነገር በዕድሜያችን ብዙ ነገሮችን አይተናል። ዋጋ ተመልሶ ለመክፈል ሲመጣ በጣም ከባድ ነው። እግዚአብሔር የሚያመጣውን ነገር መልሶ ያው ቸር ስለሆነ ነው እንጂ መልሶ ዋጋ ለመክፈል በጣም ብዙ ነገር ያስከፍላል። በጣም ከመዝኑ ሞት መሪር ብሎ አጋግ እንደተናገረው አጋግ ሰው መግደል፣ ዓይን ማጥፋት፣ አንጀት መጎልጎል ምንም መስሎ አይታየውም ነበር። እሱ ጋር ሲደርስ ግን ያችን ጽዋ ሲቀበል ለካ ሞት እንደዚህ መራራ ነው አለ እና ያ ዕዳ እንዳይደርስባችሁ በራሳችሁ ወዝ በራሳችሁ በተሰራላችሁ በተሰጣችሁ ሀብት
ለሁሉም ሀብት ተሰጥቶታል። ከተጠቀመበት እግዚአብሔር ያልሰጠው እድል የለም ለሰው ልጅ። በዚያ ተጠቀሙ፣ በጉልበታችሁ ተጠቀሙ። እግዚአብሔርንም ሰውንም አታሳዝኑ ባካችሁ። የኢትዮጵያም ወግም ልማድም አይደለም። በተለይ የሃይማኖት ጠላት ማለት ነው። የሃይማኖት ጠላት ማለት ወንድምን መውደድ ነው እንጂ መጥላት ራሱ በእግዚአብሔር ዘንድ ክብር አያሰጥም። እና እባካችሁን ወንድሞቻችሁንም ምከሯቸው። በዚህ ምድር ላይ ብንቆይ እኮ ትንሽ ነው፣ በጣም ምጥን ያለች ናት። መምጫችን ተሰጥቶናል፣ መሄጃችን ደግሞ ቀጥሎ የሚመጣ ነው። ስለዚህ እነን እያሰባችሁ ወንድሞቻችሁን ምከሩ። በሰላም በሀገራችን እንኑር፣ በሰላም ወጥተን እንግባ፣ እግዚአብሔርን እናመስግን በጋራ። ይህንን የሚያደርጉ ሰዎች ካሉ ደግሞ እግዚአብሔር ልቦናቸውን ቀና ያደርግላቸው። እግዚአብሔር አምላክ የቸርነቱን ስራ ይስራልን። ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም ረድኤትና በረከት ይክፈለን። እንደ ዛሬ ሁሉ በሰላም የዛሬ ዓመት ያድርሰን። አባታችን ሆይ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ